መላኩ ተነሳ አልቆማልኩ የቀለና አይደለም አሞኛል በቃ ተነሳ መላኩ የግድ ኢንተርቪው ማድረግ አለብህ እባካችሁ እንድትረዱኝ እፈልጋለሁ ስንዱ ጠፍታለች ያያት ሰው ወይም ስለሷ የሰማ ሰው ካለ አንተ እኮ የትምህርት ቤቱ ገጽታ ነህ የሁሉም መሪ ነህ አለቃ ነህ ፈገግ ብለህ ማውራት ያለብህ ፎሶሊያን እንደ ጎመን አረንጓዴ ስለሆነ ብቻ አትክልት ነው ማለት አይቻልም ስንዱ የዚህ ቤተሰብ አባል አይደለችም በሰለሞን ስህተት ብቻ አሳልፈን እንድሰጣት አልፈልግም ስንዱን ማዳን አለብን ትረዳኛለህ ወይስ አትረዳኝም ብሌን ቢሮዬን ለቀሽ ውጪ ብሌን ስንዱ እንደጠፋችባችሁና እንደምትፈልጓት ሰምቼ ነው የመጣሁት አይታታል አሁን ሳምሶን ይዟት ሄዶ አይቻለሁ በዚህ ምን ልናደርግሽ እንደምንችል ታውቂያለሽ እጆችሽን ተሰናበቻቸው እባክህን እየለመንኩ ምንም የማውቀው ነገር የለኝም ልቀቃት አለበለዚያ ጦርነት የሚነሳ ጦርነት ሰው ግን ሞኝ ነው ታዲያ ቤዛን በእንፈታ ይበል መሳሳት ብርቅ ነው እንዴ ደሞ እኮ ሁሉም ሰው ይሳሳታል ይህ ቪዲዮ ግን ያበደ ነው አንተ ራሱ ሞኝ ነህ ምንድነው እንደዚህ ከጣራ በላይ የሚያስቃችሁ እስቲ አሳየኝ እስቲ ምንድነው እንዴት አይነት ድፍረት ነው እባክህ ጥሩ አሁን ለማንኛውም ልብሳችሁን ልበሱና ተነሱ እናታችሁ ለቁርስ ፎሶሊያ ጥብስ አዘጋጅታላችኋለች ምንድነው በጧት ምን አግኝታችሁ ነው እንደዚህ የምትስቁት ለቁርስ ፎሶሊያ እንደጠበስሽላችሁ ነገርያቸው ነው ለነገሩ እኮ ከጥብስ ይልቅ ፎሶሊያ መጥበስ ነው ይዋጣል በተለይ ደግሞ ከኢንተርቪው በኋላ ከዚህ በኋላ አንድሽ ያችን ጥብስ የምታገኝ ይመስሉሻል ሳይ መቀለድ ይቅርባችሁ ያልኩት ለዚህ ነበር ጎበዝ ለእና አንተ ብቻ ሰራለሁ እሺ ሁለታችሁም ከዚህ ቤት መውጣት አምሯችኋል እሺ በኋላ እናወራለን ወዳጅ ምንድነው እንደዚህ ያስደሰተኝ አንዴ ድሮ ወዳጄ ነው አንተ ስራ አለ እያለ ስንት የሚያስጨንቅ ነገር እያለ አሁን ስለ ስራ ታስባለህ ስለምን እንዳስብ ነው የፈለግሽው ሰለሞን ስልኩን አያነሳም እሱ ያሳስብህ ካዝናዬን መዝብሩ ለሄደ ሰው ተጨነቅ የምትይ አሁን አዲስ ስራ መጥቷል ትሰሪያለሽ ወይስ አትሰሪም ቆይ እዛ ከሃዲ ጋር ከሄደ በኋላ እኔን ምን አድርግ ነው የምትይ መሄድ አለብን እውነቱን ልንገርሽ እዚህ ሰፈር ተመልሶ እግሬ ይረግጣል ካለ
የተበደራቸው ሰዎች በቁም ነው የሚሰቅሉት። ስለዚህ ነገሩ እስኪበርድ ድረስ እዛው ከሃዲ ጋር ቢሰነበት የሚሻለው። መጀመሪያ አንተ ይቅር ልትለው ይገባል። ከዚህ ስራ መባረር ከፈለግሽ ከአሁን በኋላ ስለ ሰለሞን አውሪ። አሁን ስለ አዲስ ስራ እንነጋገር ወይስ ከዚህ ቢሮ ትወጫለሽ? እሺ አልኩህ እኮ አባ። አሁን በስልክ ካወራው ሰውዬ ጋር ብዙ ስራዎችን ሰርተናል። ሰውየው ክፍለ ሀገር መለዋወጫዎች አሉት። ለነሱ ነው ብዙ እቃዎችን የፈለገው። ከዚህ በፊት ትልልቅ ትዕዛዞችን ሰርተናል። እስካሁን ሰራሁት የምትይው ትልቅ ስራ ከዚህ ስራ ጋር ሲወዳደር በጣም ትንሽ ነው። አልገባኝም። የ25 መኪኖችን ስፔር ነው ያዘዘው። 25? ያንን ሁሉ መኪና ከየት ነው የምናገኘው? ለሱ ዘዴ አናጣም። ማለቴ ሰዎች መጨመር ይኖርብናል። ለሱም ቢሆን መላ አናጣም። ሁሉም በአንድ ሳምንት ውስጥ። አንድ ሳምንት አያንስም? ደህና ሰዎች መሰብሰብ ከቻለ ቀላል ነው። በዛ ላይ ሰውዬ በአንድ መኪና ጥቅም ያለ ብር ነው የሚከፍለው። የማይቻል ነገር ነው እያልኩ አይደለም። አደገኛ ነው። ግን አደጋ ለሌለው ስራ ማንም ሰው ይህን ያህል ገንዘብ አይከፍለንም። እሱን አውቃለሁ። በፍጥነት ቡድን ማዋቀር ይኖርብናል። ከማናውቀው ሰው ጋር መስራት አደጋውን ከፍ ያደርገዋል። በዛ ላይ ብቻችንን ብንሰራ ትርፋችንም ከፍ ይላል። ብሌን፣ ይሄ ወዳጄ እጁ ረጅም ነው። ስለዚህ ስራውን በምንም መልኩ ማበላሸትና ከሱ ጋር መቀየም አይኖርብንም። እሺ፣ ለማንኛውም እዚህ ስራ ላይ ትኩረታችንን አድርገን ግሮሰሪውን ችላ ማለት የለብንም። አሁን ይህን የሚያሳስብሽ? ግሮሰሪ ውስጥ እየሰራው እንዴት ይህን ስራ መስራት እችላለሁ? እና ምን ይሁን ነው የምትይው? ስንዱ እንደ ሰለሞን ሆና ማስተዳደር ትችላለች። ወደድክም ጠላህም እንደ ስንዱ ሊያስተዳድር የሚችል ሰው አታገኝም። እኔ ይህን ስራ እንድሰራ ከፈለግ ስንዱ ደሞዟ እየተከፈላት ማስተዳደር ትችላለች። አንቺ ይህንን እጅ ለመጠምዘዝ የተፈጠርሽው? ውድ ተመልካቾቻችን እስካሁን በጉጉት ሲጠበቅ የነበረው ሰው ወደ ክፍላችን ገብቷል። እናንተ ቤት ፎሰሊያ ተመጋቢ እንደሆናችሁ ይወራል እና ስለዚህ ምን ትላለህ? ላይቭ ነው። ቆይ ምን ላይ ያስተላልፉት? ያው የፈረደበት ቲክቶክ ነው። እስቲ ገባ ገባ ያሉት ታብታብ እያደረጋችሁ ፎሎ መራችሁ እንዳትረሱ። እና ርዕሰ መምህር መላኩ በአስተማሪነት ደሞዙ እንዴት ፎሰሊያ ሊገዛ ቻለ? እሺ ወይል እንግዲህ አባቴ እዚህ ትምህርት ቤት ዳይሬክተር ከመሆኑ በፊት ፎሰሊያ የሚያስገዛ ደሞዝ ከመከፈሉ በፊት ልክ እንደናንተው ጎመን ተመጋቢ ነበር። ለምን ጎመን በላው ትላለህ ብሮ? ፎሰሊያ መብላት ትችላለህ። ድሮ እናቶቻችን ፎሰሊያን በውሃ ነበር የሚቀቀሉት። አንተ ግን ጥብስ ከሆነ መብላት የምትፈልገው ተነስ፣ ውጣ፣ ሱቅ ሂድ፣ ዘይት ግዛ፣ ጥበስና ብላ። ይሄን ያህል ቀላል እኮ ነው። ግን ደንበኛ ከዚህ በላይ አናቂ ነገሮችን በነፃ መናገር አይችልም። ለሁሉም ጥያቄዎቻችን እስካሁን መልስ አልተሰጠንም። በቃ በማናጀሩ አናግሪው። አዎ መንገዱን ለቀቅ። ተማሪዎች እንደምን አደራችሁ?
እስቲ አንድ ጊዜ ለምስጋና ሞቅ ያለ ጭብጨባ። ለምስጋናና ለፎሶሊያ ትምህርት ቤታችንን ታዋቂ ስላደረጉት። መምህር ሊና ትንሽ ተረፍዳለች። ያ ማለት ግን እናንተ መረበሽ ትችላላችሁ ማለት አይደለም። የ25 መኪኖች ስፔር ነው የሚያስፈልገን። በፍጥነት ማግኘት እንችላለን። በዛ ላይ መኪኖቹ የቅንጦት ስላልሆኑ ብዙ የምንቸገር አይመስለኝም። በየክፍለ ሀገሩ ስለሚሄዱ ነው ያሳሰበኝ። በዚህ ፍተሻ በበዛበት ዘመን እንደዚህ ማድረግ እንችላለን? አጎቴ የተበሉ መኪኖችን ታርጋ አስቀይሮ ወደ ክፍለ ሀገሩ አስወስዶ ሲበልት አውቃለሁ። እኛም እንደሱ አድርገን መጠቀም እንችላለን። 5ቱ ግን እዚሁ ነው የሚበለቱት። ታዲያ ምን ችግር አለው? ሁሉም ነገር ዝግጁ ነው። አንቺ ያልሽው ሀሳብ ሳይሻል አይቀር። እና ታርጎቹን ከየት ነው የምናመጣቸው? ወይስ ከመኪና ላይ እንበልጥ እንዴ? ታርጋው የጠፋባቸው ሰዎች ካመለከቱ ግን አለቀድ። እላይ ሰፈር ያለችው ነገረኛዋን ሴትዮ አወቅሻት? ወደ ጸበሉ መታጠፊያ ጋር አንድ ሰካራም ሴትዮ አለች። አወቃት። እሷ ምን አንድ ድርጅት ውስጥ ጥበቃ ናት። እና ምን ትጠቅመናለች? ከአንዳንድ ሰዎች ጋር እየተነጋገረች መኪኖች እንደምታስፈታ ታውቃለህ እኮ። ምን ይጠቅመናል ብለኝ ትንሽ ሳንቲም ብንሰጣት እሷም የታርጋዎቹን ነገር ልታመቻችልን ትችላለች። እኛም ደግሞ መኪናውን ወደ ቦታው ካደረስን በኋላ ታርጋዎቹን ተመላሽ እናደርግላታለን። አንቺ ልጅ ግን ማሰብ ጀምረሻል። ያው እንግዲህ ድሮ በጥቅምት አንድ አጥንት ነበር የሚባለው። ያው እንግዲህ አሁን ቅልጥምን ማሰብ እንግዲህ ተረት ተረት ሆኗል። እንግዲህ አሁን የፎሰሊያ ዋጋ ከስጋም ትንሽ ስሟ ከፍ ስላለ የፎሰሊያ ነጋዴዎችን እንግዶች ጋብዝላችኋለሁ። እስቲ ወደ መድረክ እስቲ በሞቅ ባለ ጭብጨባ። እንዴት ናችሁ? እስቲ እንዴት ወደ ፎሰሊያ ንግድ ልገባ ቻልክ? እስቲ አንዳንድ ነገሮች ንገረን እስቲ። ጥሩ ጥያቄ ነው፣ አመሰግናለሁ። ለመጀመሪያ ጊዜ እንግዲህ ቤታችን ምግብ ቀረበ። ከዛ አንዷን ፎሰሊያ አንስቼ ቀመስኩኝ። ከዛ በኋላ በፎሰሊያ ፍቅር ወደኩ ማለት ነው። በጣም እኮ ነው የሚገርመው። ከዛ በኋላ በፎሰሊያ ፍቅር ተለከፈ በቃ። አዎ በጣም የሚገርም ነው። እና ከዛ በኋላ እንደው ለምን ከምበላ ወደ ምሸጥ አልገባም ብዬ አሰብኩኝ እና ወደ ንግዱ ገባሁ ማለት ነው። ሻንስ የእኔ ታሪክ ትንሽ ለየት ይላል። እንዴት እባክህ? ምን ነው አለቃ፣ ስራ የለም እንዴ ዛሬ? በሳምንት 3 ቀን ነው ተራዬ። እና ደግሞ ከአሁን በኋላ ስለ ስራ ብትጠይቀኝ ይህን በሽቦ የደገፍከውን ጥርስን ነው ማፈርሰው። እና የሰለሞን ጉዳይ በቃ በዚሁ ልናልፋቸው ነው? ስለ አደን ታውቃለህ? አሁን ለምን እንደፈለግህ? አይ ዝናው አሪፍ የሆነ ትዕዛዞች ስለተቀበለ ልንገርህ ብዬ እኮ ነው። ምን አይነት ስራ ነው? ከድሮ ጓደኛው መሳፈንት ከሚባል ሰውዬ ጋር እንደሆነ ሰምቻለሁ። ምን ነው አለቃ ታውቃለህ እንዴ? በሚገባ። መሳፍንት ካለ በጣም ብዙ ገንዘብ አለ።
እውነትህን ነው አለቃ። 25 መኪኖች ነው ያዘዙት። ሰውየው በጣም ሞጃ ሳይሆን እመኔም በዚህ ቪዲዮ 100,000 ሰብስክራይብ ነው የምናገኘው። ይህንን ኤዲቲንግ ሳይ የሚያለፍ ሰው አይኖርም። አንቺ ደግሞ ጉራሽ ካቀምሽ በላይ ይሆናል። እውነታውን ማምን ተቀበል። እሱን ተዉት፣ ዋናው አሪፍ ቪዲዮ መስራታችን ነው። ይኸው እስቲ በእናትህ እንዴት ፕሮግራሙን ስመራ እንደነበር። ኧረ ጋይሶች አረጋጉት፣ አካበዳችሁት እኮ ጓደኞቼ። ይሄ የመጀመሪያው ሰዓችን ቢሆንስ? ስራ ይከፈልናል እንዴ? ቆይ ቲቪ ላይ እንታያለን? ስራችንን በማህበራዊ ሚዲያ መጀመር እንችላለን። አዲስ ይዘት ፈጣሪዎች በእሱ ላይ ገንዘብ ያገኛሉ። በእርግጥ ልክ ነህ፣ ግን እንዳንሸወድ። ለምን እንሸወዳለን እንዴ? እዚህ ላይ ተተክለን እየዋልን ፈተናችን ቢደርስስ? ለዚህ የሚሆን ግብ አይጠፋም ጓደኛዬ። እኛ ብቻ ያለማቋረጥ ለዚህ የሚሆን ይዘት ማቅረብ ብቻ ቢጠበቅብን፣ ከዚህ በኋላ ማዝናናቱ ቀርቶ ስራ ነው የሚሆንብን። የሚወደውን ስራ የሚሰራ ሰው አንድም ቀን ስራ አይሰራም ይባላል። እዚህ ውስጥ ጠንክራችሁ እየሰራችሁ እንደሆነ ስላየው ይሄ ማበረታቻ ነው። እናመሰግናለን አባ። የሰራችሁትን ማየት እችላለሁ? ኤዲቲንግ ውስጥ ላልጨረስን እንጂ ታየው ነበር። ጥሩ። ሳስበው ይህን ስራ በቀጣይነት መስራት ያለባችሁ ይመስለኛል። ልክ እንደ ትምህርት ቤታችን ሚኒ ሚዲያ፣ እንደ ብርሃን ጮራ ትምህርት ቤት ዩቲዩብ ምን ይመስላችኋል? ምናልባት የሚያስፈልጋችሁ ነገር ካለ ትምህርት ቤቱ ያቀርብላችኋል። ስለ ዳቦ ቆሎ ግን እናመሰግናለን። የሚያስፈልጋችሁ ነገር ካለ ጥሩኝ። አንተ አባት እኮ ሊያግዘን እየሞከረ ነው። አሁን እሱን ተውትና ሰብሰብ ብለን ኤዲቲንግ ላይ ፎከስ እናድርግ። ደሊና ምን አገኛችሁ? ሴትዮዋ ቤቷ የለችም እና ምን ይሻላል? ወይ ሌላ አማራጭ እንፈልግ? ምን አይነት አማራጭ? አላቅም። ወይ እዚሁ ተበልተው የሚሄዱበትን መንገድ። ብሌን፣ በዚህ ሰዓት የተበለተ መኪና ይቅርና ቁራጭ ብረት እንኳን ይዘሽ መንቀሳቀስ አትችይም። አንተስ የተሻለ ሀሳብ አለ? ሴትዮዋ ወደ ቤቷ እስክትመለስ ብቻ መጠበቅ ነው ያለን አማራጭ። ቤት ሄደህ አትተኛ? መቼም የት መተኛት እንዳለብኝ ልትነግሪኝ አልመጣሽም። እዚህ ሊበተኑ ከሚችሉት መኪኖች ውጭ እየተነዱ መሄድ አለባቸው። ለምን? በየቦታው ፍተሻ አለ። ሁሉንም እዚህ በትነን መላክ አንችልም። እና መኪኖቹ እዛ የሚበተኑበትን መንገድ እናመቻቻለን። መበተኛ ማመቻቸቱ ሳይሆን
መኪኖቹን እንዴት እዛ ማድረስ ይቻላል ጥያቄ። ለሱ ደግሞ ደሊና ጥሩ ሀሳብ አምጥታለች አልተባለም እንዴ? አዎ አንድ የድርጅት ጥበቃለች ብለዋል። ድርጅት ውስጥ ደግሞ የቆሙ መኪኖች አሉ። ከሰዎች ጋር የተነጋገረች እቃ እንደሚሸጥ ነግረውኛል። እና ይሄ ለእኛ ምን ይጠቅመናል? ደሊና እንዳለችው ከሆነ ታርጋዎቹን ልታመቻችልን ትችላለች። በጣም ጥሩ ነው። ለትክክለኛው ሰው ከከፈል የማይቻል ነገር የለም። ምን ነው ብሌን 25 መኪኖች ናቸው። እነኝህን ሁሉ መኪኖች ደግሞ ሰርቆ ለመውሰድ የሰው ኃይል ማዘጋጀት ይኖርብናል። ልጁን ማግኘት ስላልቻለን ለፖሊስ ማመልከት ነበረብኝ። ድጋሚ ቀን ነበረሻ። ኧረ በስመ አብ እግሬ ራሱ እንዴት እንደዛ አለ። ይህም ባቅ ኖሮ እኮ ለእግርሽ ማሳጅ የሚሆን ዘይት አዘጋጅቼ ይጠብቅሽ ነበር። ታቢ መቼ ምክንያት አታጣም አይደል? እነዚህ ልጆች አልተኙም እንዴ? ምስጋና፣ አረ ድምጻችሁን ቀንሱ። ይቅርታ እማ። ለዛሬ ብቻ ታያቸው። አስደሳች ነገር እየሰሩ ነው። ጥሩ ነገር እንደሚሆን ተስፋ አደርጋለሁ። እኔ የምልሽ ምስጋና ትምህርት ከጨረሰ በኋላ ምን መሆን እንደሚፈልግ ነግሮሽ ያውቃል? ለምን ጠየቀኝ? ምክንያቱም ምንም ነገር ስለማላውቀው ነው። ቴዲ ምናልባት ወደ ጋዜጠኝነት እንደሚገባ አውቃለሁ። ልዑልም ቀጣዩ ኤለን መስፍን እንደሚሆን አውቃለሁ። የገዛ ልጄ ግን ምን መሆን እንደሚፈልግ እንኳን አላውቅም። ልጄ ወደ እኔ መጥቶ ምክር ለመስማት እንኳን ይፈራል። ታዲያ መላኩ ይሄን ለማድረግ እኮ ጊዜው አልረፈደም። ተስፋ አደርጋለሁ ቴዲና ልዑል አሁን እየሰሩት ባለው ስራ ትንሽም ቢሆን ገንዘብ ማግኘታቸው አይቀርም። የኔ ልጅ ምን መሆን እንደሚፈልግ እንኳን አላውቅም። እንዴ ታዲያ ምስጋና እንደ ሌሎቹ ልጆች እኮ ራሱን ነው ፈልጎ ማግኘት ያለበት። ግን እኔ የምናገረውን ነገር መስማት ሳይፈልግ እንዴት ልረዳው እችላለሁ? እሺ አሁን የኔ ሰዎች ያሰማራቸዋል። አመሰግናለሁ። መልካም ወዳጅ። አንድ ሳምንት ነው ያለው። እሱንማ ደጋግመህ ነገርከኝ እኮ አባ። ይህ ለሳምንቱ መጨረሻ አስቀምጭ። አሁን ብዙ ስራ አለ። አንተ ሰዎች አዘጋጅ፣ እኔ ደግሞ ደሊና እና ቾምቤን አሰማራለሁ። እሱን ለማድረግ እኮ እቅድ ያስፈልጋል። ምንድን ነው የተጨነቅ ትመስላለህ? አዎ ላይ ምን ማለት ጨነቀ? ምንድን ነው ያስጨነቀ? ሰዎችን ከወዲሁ ማሰባሰብ ካለብን ቅድሚያ የምንከፍላቸው ሳንቲም ያስፈልገናል። እኔ ጋር የነበረውን ገንዘብ ደግሞ ያ ከይሲ ወርዶ አስፈልቶኛል። ወይ ቀብድ ብንጠይቃቸውስ? መሳፍንት እንደሱ አይደለም የሚሰራው። መጀመሪያ ስራው ይሰራና ከዛ በኋላ ነው ክፍያ የሚያከናው። እና ምን ይሻላል? አይ ሰለሞን፣
የስራህን ይስጥህ።